ሰላምታችን በያላችሁበት ድረሳችሁ የተወደዳችሁ ተመልካቾቻችን የአማራ ሚዲያ ኮርፖሬሽን ከባህር ዳር ዩኒቨርሲቲ ጋር በጋራ በመሆን በየሳምንቱ በዚህ ሰዓት ወደናንተ ወደ ውድ ተመልካቾቻችን የሚያደርሱት ሳምንታዊው የመስኮተ ጥበብ ዝግጅታችን ወደናንተ መድረሱን ይቀጥላል። እንግዲህ በዛሬው ዝግጅታችን የተለያዩ 3 ፕሮግራሞችን ወደናንተ የምናደርስ ነው የሚሆነው። በቅድሚያ ግን በባህር ዳር ዩኒቨርሲቲ በሳምንቱ ምን አይነት ሁነቶች ተከናውነው አልፈዋል የሚለውን በመረጃ ወደናንተ የምናደርስ ነው የሚሆነው። መረጃውን አማራ ሊቆ አዘጋጅቶታል። መረጃውን ተከታተሉ። ከኔ ጋር ተመልሰን እንገናኛለን። መልካም ጊዜ ይሁንላችሁ። በባህር ዳር ዩኒቨርሲቲ የሳይንስ ኮሌጅ በሳይንሳዊ ምርምር ውስጥ ያሉ አዳዲስ አቅጣጫዎችና ዝንባሌዎች በሚል 14ኛው ዓመታዊ የምርምር ጉባኤ ተካሂዷል። የኮሌጁ ዲን ፕሮፌሰር ብርሃኑ አሳዬ የጉባኤው ዋና ዓላማ በዓመቱ የተሰሩ የምርምር ውጤቶችን ማቅረብ፣ በተመራማሪዎች መካከል የእውቀትና የልምድ ልውውጥ ማሳለጥና የምርምር ውጤቶች ወደ ህብረተሰቡ ወርደው ተግባራዊ ጥቅም ላይ የሚውሉበትን እድል መፍጠር መሆኑን ገልጸዋል። ጉባኤውን በንግግር የከፈቱት የባህር ዳር ዩኒቨርሲቲ የአካዳሚክ ጉዳዮች ምክትል ፕሬዝዳንት ፕሮፌሰር እሳይ ከበደ ዩኒቨርሲቲው ወደ ተቋማዊ ራስ ገዝነት ጉዞ ላይ መሆኑን ጠቅሰው ይህም በአካዳሚክ ነጻነት፣ በምርምር ጥራትና በዓለም አቀፍ ተወዳዳሪነት አቅምን እንደሚያጠናክር ገልጸዋል። በጉባኤው ላይ በጥንቃቄ የተመረጡ 20 የምርምር ውጤቶች ለውይይት ቀርበዋል። በግጭትና በማህበራዊ ቀውስ ላይ ያተኮረ 13ኛው ዓመታዊ ዓለም አቀፍ የማህበራዊ ሳይንስ ኮንፈረንስ ተካሂዷል። የማህበራዊ ሳይንስ ፋኩልቲ ዲን ዶክተር አየለ ታሪኩ 13ኛው ዓለም አቀፍ የማህበራዊ ሳይንስ ጉባኤ ምሁራንን፣ ፖሊሲ አውጪዎችን፣ ተግባሪዎችንና የማህበረሰብ መሪዎችን በአንድ መድረክ በማሰባሰብ በሀገሪቱ ግጭቶችና ማህበራዊ ቀውሶች ዙሪያ ዘላቂ መፍትሄዎችን ለመፈለግ ጠቃሚ አጋጣሚ መሆኑን ገልጸዋል። መርሃ ግብሩን በይፋ የከፈቱት የዩኒቨርሲቲው ፕሬዝዳንት ዶክተር መንገሻ አየነ በማህበራዊ ሳይንስ ዘርፍ የተሰማሩ ተመራማሪዎችን፣ ምሁራንንና ፖሊሲ አውጪዎችን በአንድ መድረክ በማሰባሰብ በዘርፉ ያሉ ወቅታዊ ችግሮችና እድሎች ላይ ጥልቅ ምክክር ለማካሄድ ጠቀሜታ እንደሚኖረው ጠቁመዋል። የከፍተኛ ትምህርት ተቋማት ከትምህርትና ከምርምር ባሻገር ለማህበረሰብ የመፍትሄ ምንጭና ችግር ፈቺ ተቋማት መሆን እንዳለባቸው አሳስበዋል። በአዲስ አበባ ዩኒቨርሲቲ ፕሮፌሰርና የኢትዮጵያ ታሪክ ባለሙያዎች ማህበር ፕሬዝዳንት ፕሮፌሰር ባህሩ ዘውዴና የአዲስ አበባ ዩኒቨርሲቲ መምህርና የኢትዮጵያ ጥናትና ምርምር ተቋም ምክትል ዳይሬክተር ዶክተር ደሳለኝ አምሳሉን ጨምሮ በርካታ ምሁራንና ተማሪዎች እንዲሁም ጥሪ የተደረገላቸው እንግዶች ተካፍለዋል። በባህር ዳር ዩኒቨርሲቲ የኢትዮጵያ ቴክስታይልና ፋሽን ቴክኖሎጂ ኢንስቲትዩት የቪዥዋል አርትስ ተመራቂ ተማሪዎች የመመረቂያ የስዕል ስራዎቻቸውን ለእይታ አቀረቡ። በኢንስቲትዩቱ ኤግዚቢሽን ማዕከል በተካሄደው አውደ ርዕይ የኢንስቲትዩቱ ከፍተኛ አመራሮች፣ የጥበብ አፍቃሪዎች፣ ተማሪዎችና ተጋባዥ እንግዶች በተገኙበት ተመራቂዎቹ የበኩር የፈጠራ ስራዎቻቸውን ለጉብኝት አቅርበዋል። በእይታው የቀረቡት ስዕሎች በግራፊክስና በቀለም ቅብ የተሰሩ ሲሆን የተማሪዎቹን የሥነ ጥበብ ክህሎት፣ ፈጠራና ሙያዊ ብቃት የሚያንጸባርቁ መሆናቸው ተገልጿል። አውደ ርዕዩም ተማሪዎቹ በትምህርት ዘመናቸው ያካበቱትን ዕውቀትና ክህሎት በተግባር ያሳዩበት መድረክ ሆኗል። ከመረጃው ተመለስን። የተወደዳችሁ ተመልካቾቻችን ምርጫችሁን የአማራ ሚዲያ ኮርፖሬሽን አድርጋችሁ እየተከታተላችሁን ስላላችሁ እጅግ አድርገን እናመሰግናለን። እንቀጥላለን። እንግዲህ ከሰሞኑን የባህር ዳር ዩኒቨርሲቲ አንድ የእውቅና መርሃ ግብር አከናውኖ ነበረ። ለአራት አይናው ሊቅ ለሊቀ ሊቃውንት ያሬድ ሽፈራው ዘጨጎዴ ላበረከቱት አስተዋጽኦ የእውቅና መርሃ ግብር ተከናውኖ ነበረ። በዚህ መርሃ ግብርም እንግዲህ ሐመረ ቅኔ ቅጽ 1 የተሰኘ የእሳቸው መጽሐፍም እንግዲህ ለምረቃ በቅቷል ማለት ነው። ይህ ዝግጅት ምን ይመስል ነበረ የሚለውን አዜብ ዮሐንስ የምታስቃኘን ነው የሚሆነው። እሱን ተከታተሉ። ከኔ ጋር ተመልሰን እንገናኛለን። ጥሩ ጊዜ ይሁንላችሁ። ንባበ ቅኔያት እሆየ ዘኃጢኦተም ትዜኑ ለያሬድ ወወልዱ ጠይቆሙ ብወሉ እስመ ያእምሩ ያሬድ ወወልዱ ከመወለደተ ከመኖ። ጥንታዊ የአብነት ትምህርት የሃይማኖት መገለጫ ብቻ ሳይሆን የኢትዮጵያ ስልጣኔ፣ የረቂቅ ፍልስፍና፣ የስነ ጽሑፍና የሀገረ መንግስት ግንባታ ዋና ማዕከል ሆኖ ማገልገሉ ይታወቃል። በኢትዮጵያ ጥንታዊ ሀገር በቀል የትምህርት ስርዓት ውስጥ የግዕዝ ቋንቋና የቅኔ ጥበብ ለቀጣይ ትውልድ እንዲተላለፍ ከግማሽ ክፍለ ዘመን በላይ ሰርተዋል።
እየሰሩም ይገኛሉ። አራታይናው ሊቀ ሊቃውንት የሶስቱ የዋድላ የዋሸራና የጎንጂ የቅኔና የትርጓሜ መጻሕፍት ምስክር መምህር ሊቀ ሊቃውንት ያሬድ ሽፈራው ዘጨጎዴ። እኒህ ሊቅ ከ1960ዎቹ መጀመሪያ ጀምረው ወንበር ተክለው ጉባኤ ዘርግተው እያስተማሩ ይገኛሉ። በርካታ ሊቃውንቶችንም ለሀገር ብሎም ለዓለም አበርክተዋል። እኒህ የቅኔው ምስክር መምህር ባሳለፏቸው ዓመታት የነበሩ ድርጊቶችን የሚገልጽ ሐመረ ቅኔ ቅጽ 1 መጽሐፍ በልጃቸው በመጋቢ አእላፍ ቅዱስ ያሬድ አዘጋጅነት ለንባብ አብቅተዋል። ባህር ዳር ዩኒቨርሲቲም የኒህን ሊቅ መጽሐፍ አስመርቋል። ላበረከቱት አስተዋጽኦም እውቅና ሰጥቷል። በመርሃ ግብሩም የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባልና የጽርሐ ጽዮን መንፈሳዊ ኮሌጅ የበላይ ጠባቂ ብፁዕ አቡነ አብርሃም፣ የባህር ዳር ዩኒቨርሲቲ ፕሬዝዳንትን ጨምሮ በርካታ ተጋባዥ እንግዶች ታድመዋል። የባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር መንገሻ አየነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገር ባለውለታ መሆኗን አውስተው ዕለቱን እንዲገልጸውታል። የፍልስፍና ብልጽግናና ጊዜ የማይሽረው የቅኔ ምሁራዊ ውርስ በዓል ነው። የኢትዮጵያ ስነ መለኮታዊ ግጥምና ፍልስፍናዊ ምሁራን ከፍተኛ መገለጫ አንዱ ይመስለኛል። ዛሬ የመጽሐፍ መክፈቻ ቀን ብቻ አይሆንም። ዛሬ በፍጹም የጥበብ መታሰቢያ ቀን ነው። በሌላ በኩል ለከፍተኛ ተቋም ምሁራን ደግሞ የንቃት ቀን እንዲሆን እመኛለሁ። ኢትዮጵያ የተገነባቸው ይልቅ በእውቀት በፍልስፍና በጥበብ ነው። የዚህ ጥበብ መቅደሷ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነበረች፣ ዛሬም ናት። ዓለም በአምራዊ ጨለማ ውስጥ ስትንከራተት ኢትዮጵያ ብርሃንን በብራና ጠብቃለች። ብዙ ስልጣኔዎች የማስታወስ ችሎታቸውን ሲያጡ ቅኔ ቤቶቻችንና ገዳማቶቻችን በቀለምና በጸሎት ትውስታን ጠብቀዋል። መንግስታት እንደ ጭስ ሲነሱ እና ሲጠፉ ቤተ ክርስቲያኗ ቋንቋን፣ ፍልስፍናን፣ ስነ ፈለግን፣ ሕክምናን፣ ግጥምን፣ ስነ ምግባርን፣ ስነ መለኮትን፣ ሙዚቃን፣ የአስተዳደር ስልትንና ስልጣኔን ለትውልድ አስተላልፋለች። ኢትዮጵያን እንዴት ማሰብ እንዳለባት አስተምራለች። ፈረንጆቹ እንደሚሉት the church has taught Ethiopia how to think። የትምህርት ዋነኛ ግብ ማሰብ፣ አእምሮን ማሰብ ማለማመድ ነው። የማሰብ ልምምድ ኢትዮጵያውያን ያገኙት ከዚች ድንቅ ቤተ ክርስቲያን ነው። እናም ከከፍተኛው የአእምሮዊ ስኬቶቿ መካከል ወደር የለሽ የቅኔና መለኮታዊ ፍልስፍና በትልቁ ፊት ለፊት ይቆማል። እንደተረዳሁት እንደተገነዘብኩት ሊቃውንቱም እንደሚሉት ቅኔ ግጥም ብቻ አይደለም፣ የተዋጣለት ጥበብ ነው ይላሉ። በትህትና የተሞላ ፍልስፍና ጭምር፣ በውበት ውስጥ የተደበቀ እምቅ እውቀት ነው። ኢትዮጵያ በምልክት በምሳሌና በነፍስ ለራሷ የምትናገር ሀገር ናት። ኢትዮጵያ ደግሞ ሰምና ወርቅ ናት ይላሉ። የሚታይና የማይታይ ጥንታዊና የወደፊት መንፈሳዊና ሳይንሳዊት። ዘመናዊ ትምህርትና ሀገር በቀል ትምህርት ተለያይተው ቆይተዋል ያሉት ዶክተር መንገሻ ባህር ዳር ዩኒቨርሲቲ ይህንን ለማስተካከል እየሰራ መሆኑን ገልጸዋል። ለአንድ ምዕተ ዓመት ያህል የትምህርት ስርዓታችን በራሱ የቅኔ ትምህርት ቤቶችና ገዳማት እና አብያተ ክርስቲያናት ውስጥ ያረፉትን ምሁራዊ ሀብቶች ችላ በማለቱና የሩቅ ስልጣኔዎችን በመኮረጁ ነበር። እንደ ሀገር ትምህርት ቤቶችን ገንብተናል፣ ነገር ግን የራሳችንን ጥበብ ዘንግተናል። ንድፍ ሀሳቦችን አስመጥተናል፣ ነገር ግን ውርስ ጥበባችንን ችላ ብለናል። መዋቅሮቻችን ዘመናዊ አድርገናል፣ ነገር ግን ራሳችንን ከራሳችን ስነ መለኮታዊ ጥበብ ትምህርት አቋርጠናል። እናም የሚያሰቃይ ክፍተት ብቅ ያለ ይመስለኛል። በሀገሬው በኢትዮጵያ በተወላጅ ጥበብና በዘመናዊ ሳይንስ በግዕዝና በቴክኖሎጂ መካከል፣ በቅኔ ትምህርት ቤትና በዩኒቨርሲቲ መካከል፣ በመንፈሳዊ ፍልስፍናና በሳይንሳዊ ጥያቄ መካከል መለያየት ተፈጠረ። አመጣጡም ለተዋህዶ አልነበረም። ይህ መለያየት ሁለቱንም አዳክሟል የሚል እምነት አለ። እያንዳንዱ ስልጣኔ በመጨረሻ ወደ ምንጩ ይመለሳል ይላሉ የዓለም ፈላስፋዎች። ዛሬ የምናስመርቀው መጽሐፍ የመመለሻ ጊዜ እንዲሆነን እመኛለሁ። በባህር ዳር ዩኒቨርሲቲ የኢትዮጵያ ከፍተኛ ትምህርት የወደፊት ዕጣ ፈንታ ያለፈውን ውድቅ በማድረግ ሊገነባ እንደማይችል አጥብቀን እናምናለን። ስለዚህ ባህር ዳር ዩኒቨርሲቲ ታሪካዊ የአካዳሚያዊ አቅጣጫ መውሰድ ጀምረናል። ቋንቋን ለመጠበቅ ብቻ ሳይሆን ስልጣኔን እንደገና ለማግኘት የቅድመ ምረቃ የማስተርስና የዶክትሬት ፕሮግራሞችን በግዕዝ ቋንቋና ስነ ጽሑፍ ከፍተናል። በግዕዝ ውስጥ እምነታችን ቋንቋን መማር ብቻ አይሆንም። ይልቅስ በግዕዝ ውስጥ የኢትዮጵያ ፍልስፍና፣
የኢትዮጵያ መድኃኒት ዕውቀት፣ የኢትዮጵያ ስነ ጽሑፋዊ ውስብስብነት፣ የኢትዮጵያ ስነ ምግባራዊ መሰረት፣ የኢትዮጵያ ሳይንሳዊ ምልክቶች እና የኢትዮጵያ ምህራዊ ማንነት ግዕዝ ውስጥ አለ ብለን እናምናለን። ከ3000 ዓመት በላይ የተከማቸ ጥበብ ለህብረተሰቡ የማይደርስባቸው የእጅ ጽሑፎች፣ የብርና ጽሑፎች ውስጥ ተቀብሮ መቆየት የለበትም ብለን እናምናለን። መመርመር አለበት፣ መተርጎም አለበት፣ ግሎባላይዝ መደረግ አለበት። ለዚህም ነው ዋና ዋና የግዕዝ ስራዎችን ወደ አማርኛና እንግሊዝኛ መተርጎም የጀመርነው። ዕለቱም መጽሐፍ ማስመረቅ ብቻ አይደለም ይላሉ። ዛሬ በሐመረ ቅኔ የምረቃ ፕሮግራም መጽሐፍን ብቻ እያስመረቅን አይደለም፣ ቀጣይነትን እያከበርን ነው። መረሳትን እየተቃወምን ነው። በህይወት መትረፍን እያከበርን ነው። የዘመናዊት ኢትዮጵያ ህልውናን እያከበርን ነው። እናም የኢትዮጵያ እውቀት ካሁን በኋላ በአካዳሚያዊ ንግግር ዳርቻ ላይ እንደማይቆም ምኞታችን ነው፣ ተግባራችንም ይሆናል። ህዳሴው ይሄ ይመስለኛል። ቤተ ክርስቲያን ጥበብን ለትውልድ ጠብቃለች። አሁን እኛ ዩኒቨርሲቲዎች ወደ ዓለም ከፍ ማድረግ የሚገባ መስሎ ይሰማኛል። ኢትዮጵያ የፍልስፍና ጥልቀት ከዘመናዊ ሳይንስ ቴክኖሎጂ ኃይል ጋር በማጣጣም ከተሳካላት ዓለም የኢትዮጵያን ያለፈ ታሪክ ብቻ ሳይሆን የኢትዮጵያን የወደፊት ዕጣ ፈንታ ያጠናሉ ብለን እንገምታለን። የቅኔ አባቶች እንደሚያስተምሩን ወርቁ በሰሙ ውስጥ ይኖራል። እንደዚሁም የኢትዮጵያ የወደፊት ዕጣ ፈንታ በጥንታዊ ጥበቧ ውስጥ ይኖራል። ይህ ታሪካዊ ጉዞ ይቀጥላል። ጥበብና ሳይንስ እርስ በርሳቸው ይተቃቀፋሉ ብለን እናምናለን። ግዕዝ ለዘመናዊ ዓለም እንደገና ይናገራል። ኢትዮጵያም ራሷን እንደገና ታገኛለች። የኢትዮጵያ ጥበብም በተዋህዶ ዳግም ይከብራል። የዕለቱ የክብር እንግዳ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ አብርሃም ሊቀ ሊቃውንት ያሬድ ሽፈራው ለሀገር ባለውለታ መሆናቸውን አንስተው ዩኒቨርሲቲው ለቤተ ክርስቲያን ጥበብ ስለሰጠው እውቅና አመስግነዋል። ይሄ የሚያስተምረን የዛሬው በመጀመሪያ ዩኒቨርሲቲው ኃላፊነቱን ወስዶ እኔንም ይመለከተኛል፣ ይህንን እውቀት ከሳይንሱ እውቀት ጋር አዛምጄ ሀገርን ወገንን አገለግልበታለሁ። በዚሁ በግዕዙ የተጻፉ መጻሕፍትን ለሀገር የሚጠቅሙትን በእጽዋት ቅመማም ይሁን ለታሪክ በታሪክ በልዩ ልዩ ለምርምር የሚጠቅሙትን ነገር ሁሉ ተርጉሜ አስተርጉሜ ሀገሬን ከፍ አደርጋለሁኝ በሚል ባደረገው ልባዊ ምስጋና እናቀርባለን። ይሄ ግቢ አምሮበት ተውቦ ዓይን የሚስብ ሆኖ መላ ኢትዮጵያን እንደሚያስተናግድ ሁሉ እዚህም ያለው ቤተ ያሬድ የቅኔው ቤተ ጉባኤ ሁሉንም ኢትዮጵያውያን ልዩነት ሳይኖር በሰላም በፍቅር በአንድነት ትንሿን ኢትዮጵያ ሰርተው የሚኖሩ ናቸው። በአኗኗር መልኩ ስናየው ሁልጊዜም የምንናገረው የማንሰራው የእኛን ድክመት የሚያሳይም ስለሆነ ዩኒቨርሲቲውም ረድቶን እኛም ጠንክረን እንደዚህ ሁለቱ መንፈሳዊው ከስጋዊው ስጋዊው ከመንፈሳዊው ጥበብ ተዋህደው የሚኖሩበትን በጋራ ለመስራት እንድንዘጋጅ አደራ እያልኩኝ ስለሆነው ነገር ሁሉ በዚህ ዝግጅት የደከማችሁትን የወጣችሁትን የወረዳችሁትን በልዩ አቀራረብ ለጆሮ ሊሰማ በሚችል አይምሮን በሚማርክ ያቀረባችሁትን አዘጋጆችም ከልብ በቤተ ክርስቲያኒቷ ስም አመሰግናለሁ። ትናንትና ከተመሰገኑ አባቶቻችን ዛሬ እኛስ ነገ ምንድን ነው የሚለን ትውልዱ? ያመሰግነናል፣ ይነቅፈናል። ላለመነቀፍ ዛሬ እንስራ፣ ላለመነቀፍ ዛሬ እንሩጥ። በዕለቱም በተለያዩ ምሁራን የመጽሐፍ ዳሰሳ የቀረበ ሲሆን በሊቀ ሊቃውንት ያሬድ ሽፈራው በቀድሞ ተማሪዎች ነጠላ ወረብና ቅኔ ቀርቧል። ለእለ መጽሐፍ ለእለናነብ ዘንተ ለእለናነብ ዘንተ ዘእንበለ ሀዳፍ ሀዳፍ ጥበባተ ቅኔ ንህድፍ ለዘርፍ። የመጽሐፉ አዘጋጅ የሊቀ ሊቃውንት የስጋ ልጅ በባህር ዳር ሀገረ ስብከት በደብረ ጽዮን ሰላም አርጊው ቅድስት ማርያም የቤተ ቅዱስ ያሬድ የቅኔ ምስክር መምህር መጋቢ አእላፍ ቅዱስ ያሬድ ስለ መጽሐፉ ተከታይ ነው ብለውናል። ቅኔ ነው፣ አብዛኛው ቅኔ ነው። በቅኔ ውስጥ ደግሞ የተለያዩ ታሪኮች በየጊዜው የተፈጸሙ እነዚያ የሰፈሩበት እነዚያን አጉልቶ አርቆ በሁለት መንገድ
ለሰው በሚረዳ መልኩና እንደገና ደግሞ በወርቅ ደብቆ በሰም አጉልቶ የተሸከመ ታላቅ መጽሐፍ ነው። ስሙም ሐመረ ቅኔ ያለበት ምክንያት ያው እንግዲህ ሐመር ውቅያኖስ፣ ባህር፣ ቀላይ በዚያ ላይ በጥልቅ በሆነው ላይ መንቀሳቀስ ስለሚችል ቅኔም የምናየውንና የማናየውን ነገር ሁሉ በቅኔ መግለጽ ስለምንችል ሰፊ ትንታኔ ሊኖረው የሚችል መጽሐፍ ነው መጽሐፉ። ያሬድ ወወልዱ ከመወለደተከ መኑ ኦርቶዶክሳውያን አሃው ነአምን አበ እሱዘ ወላይላዊ በረከታቸው ይድረሰን። ዩኒቨርሲቲው ለሀገር በቀል እውቀት የሰጠው ትኩረትም የሚያስመሰግነው ነው ብለዋል። ባህር ዳር ዩኒቨርሲቲ ዛሬ ያደረገው ነገር በጣም ደስ የሚያሰኝ ነገር ነው። በእርግጥ ዩኒቨርሲቲው በራሱም ተቋም በዚሁ እንግዲህ ከአንደኛ ዲግሪ ሁለተኛ ዲግሪ በግዕዝ እየሰጠ አለ። በጣም አማራ ክልልም ያው ትምህርት ቢሮ ከታች ክፍል ጀምሮ ግዕዝን እያስተማረ ባለበት ሰዓትና በተለይ በዚህ ዓመት ባስጀመረበት ሰዓት ይሄ መጽሐፍ መዘጋጀቱ የተለየ ነገር ነው። በዚህ ዓመት አሁን ደግሞ ዩኒቨርሲቲው ይህንን መጽሐፍ ማስመረቁም ለዩኒቨርሲቲው እንደ ቀላል የሚታይ አይደለም። ለኛም አገር በቀልን እውቀት ከዘመናዊ እውቀት ጋር የማስተሳሰሩ ሂደት በጣም የሚያስደንቅና ወደፊትም ተስፋን የሚያጭር ሆኖ ነው ያገኘነው። የዚህ መጽሐፍ መመረቅ በዩኒቨርሲቲ ውስጥ ለሚማሩ ተማሪዎች አሁን እዚህ የኛ ትምህርት ቤት ያለው ብዙ ተማሪዎች አሉ ከኛ የሚማሩ ከዩኒቨርሲቲ የሚማሩት የመመረቂያ ጽሑፋቸውን ሁሉ የሚያዘጋጁት እዚሁ ከኛ ጋር ተማክረው ነው እና ተመጋጋቢ ነው። በሳይንስ ውስጥ ተጨቁኖ ያለ አገር በቀል እውቀት ያው ሳይንስን እየተጋፈጠ አይኔ ካንተ አላንስም እያለ እሱም ለራሱ ደግሞ የሚንቀሳቀስበትና በራሳቸው እኩል የምናይበት ደረጃ የደረሰበት ነው። በጣም ትልቅ ነገር ነው። በምድረ ያሬድ በቤተ ያሬድ ነጋሲ ልብሰ ባህልኪ ስለ ዘቅኔ ወጥበበኪ ልበሲ። ሐመረ ቅኔ ቅጽ 1 ለመማር ማስተማር ትልቅ አስተዋጽኦ ያደርጋል። ከ1960 ዓ.ም ጀምሮ እስካሁን ድረስ በማስተማር ላይ ነው ያለው። ሰዎችን ለመቁጠር ቢፈለግ የአንድ ሀገር ሰው እንደማለት ነው። የአንድ ሀገር ሰዎችን ያህል ተማሪዎች ተምረዋል ብሎ መናገር ይቻላል በአሁኑ ሰዓት። ስለዚህ ብዙ ተማሪዎች ተምረዋል። እዚህ ብቻ ሳይሆን ከሀገር ውጭም በመላው ኢትዮጵያ ቤተክርስቲያን ባለችበት በመላው ዓለም ኢትዮጵያ ሊቃውንት ባሉበት ቦታ ሁሉ የእሳቸው ልጆች ስለሆኑ ይህንን እውቀት በመላው ዓለም አሰራጭተውታል ብሎ መናገር ይቻላል። መጽሐፉ እጅግ በጣም ብዙ የሆኑ ምስጢራትን ያዘሉ ቅኔዎች ናቸው ያሉበት። 2423 ቅኔያት ነው ያሉበት እና እነዚህ እያንዳንዳቸው የየራሳቸው የሆነ ምስጢር ያላቸው ሀገራዊ ታሪክን የያዙ ባህልን ያነገቡ ስለ ሃይማኖትም የሚናገሩ አጠቃላይ ሁለገብ የሆኑ ነገራትን የሚናገሩ ብዙ ምስጢራትን አሰባስበው የያዙ ናቸው። ስለዚህ ለመማር ማስተማሩ ለነሱ ጉባኤ ብቻ ሳይሆን ለባህላዊው ቤተ ጉባኤ ለቅኔ ቤቱ ብቻ ሳይሆን ለኛ ለግዕዝ ዲፓርትመንት ተማሪዎች ራሱ በጣም በትልቅ ግብዓትነት ያገለግላሉ። ዜና መዋዕላት አሉ፣ ገድሎች አሉ፣ ተአምራት፣ ድርሳናት፣ የሀገር ታሪክ የተለያዩ ነገሮች አሉ። እነዚያን ለማወቅ የቅኔ ትምህርት የግድ አስፈላጊ ነውና የቅኔን ደግሞ ትንታኔ ሊለምድበት የሚችል አደራደሩን አቀማመጡን ሊለምድበት የሚችል መጽሐፍ ነው ይህ መጽሐፍ እና ለተማሪዎች ጠቃሚ ነው፣ ለመምህራንም ጠቃሚ ነው። እንግዲህ ሌሎች መምህራን ሰፊ አገልግሎት ካላቸው እንዲሁ ስራቸውን ለቀጣዩ ትውልድ በጽሁፍ ማውረስ ቢለመድ መልካም ነገር ይሆናል ማለት ነው። ቅኔ በባህሪው አዲስ ነው፣ አይደገምም። ይህ መጽሐፍ ሊቀ ሊቃውንት ያሬድ ሽፈራው ባሳለፏቸው ዘመናት የነበሩ ድርጊቶችን የሚጠቁም መጽሐፍ በመሆኑ ታሪክ እንዲተላለፍ ያደርጋል። በየጊዜው በየወቅቱ የሚፈጠሩት ቅኔያት ወቅቱን አስመልክተው ከቅኔ ጋራ ከጊዜ ጋራ የተገናዘበ ስራ ነው የሚሰሩት። ስለዚህ ከዛ ከ60 ዓመተ ምህረት ጀምሮ እስካሁን ድረስ ያለውን ነገር ዘግበው ይዘውታል። ታሪክ የሚፈልግ ሰው፣ ኢትዮጵያን ማጥናት የሚፈልግ ሰው፣ ማጥናትና መመራመር የሚፈልግ ሰው ያንን ነገር አይቶ ትክክለኛ መረጃ ያገኛል ማለት ነው። መረጃም ማስረጃም ሆኖ ያገለግላል ለሀገር ታሪክ ማለት ነው። እንግዲህ አበው ምን ይላሉ? በቃል ያለ ይረሳል፣ በመጽሐፍ ያለ ይወረሳል ይላሉ። ዋናው የእውቀት ውርስ ነው። ይሄ የጥበብ ውርስ ነው። ከተጻፈ በዚህ ዘመን ለሌሉት ወደፊት ለሚነሱት ሰው ልጆች ሁሉ መድረስ ይችላል። በቃል ያለ ነገር ግን ከሰዎች ጋር አብሮ የሚያልፍ ነው እና ቀጣይ ለሚነሳ ትውልድ ይሄ ትልቅ አሻራ ነው። ሊያመራምር ሊያሳውቅ የሚችል በሚመጣው ዘመን ላይ ያለው ትውልድ ዛሬ የነበረውን ነገር የሚያይበትም አጉሊ መነጽር ነው። ቅኔ በነገራችን ላይ
በየክፍለ ዘመኑ የተፈጸመውን ሁሉ ነገር በደንብ ነው የሚያሳየው። የዛሬ 100 ዓመት የዛሬ 200 ዓመት የተደረገ ቅኔ ዛሬ ብናየው በዚያ ዘመን የነበረውን ፖለቲካዊ፣ ማህበራዊ፣ ሃይማኖታዊ ችግሩንም መልካሙንም ነገር ሁሉ በሙሉ ያሳየናል ማለት ነው ቅኔ እና ዛሬ ላይ ያለውን ነገር ነገ ለማሳየት ያው መታተሙ ምንም አማራጭ የሌለው ምርጫ ነው ማለት ነው። በዚህ ምክንያት ህትመት ላይ እንዲውል አድርገናል። ክቡር አባታችን የኔታ ሊቀ ሊቃውንት ያሬድ ሽፈራው እንግዲህ ከ56 ዓመት በላይ የማስተማር ብቻ ስራ ላይ ነው እንግዲህ የኖሩት። ይሄ ደግሞ ቀላል አይደለም። የአንድ ሰው መላ ዕድሜ የሚያክል ትልቅ ዘመን ነው፣ ትልቅ ትዕግስት ነው። ብዙ የተመቻቸ ህይወት በሌለበት ደቀ መዛሙርቱ የሚበሉት የሚጠጡት በቀላሉ በማያገኙበት ቦታ ላይ ሆነው በትዕግስት ይህን ያህል ዘመን ሲያስተምሩ መኖር፣ በቃል ይህን ሁሉ ሲያወርሱ መኖር ነበረ። አሁን ግን ያንን ሁሉ በጽሁፍ ደግሞ ማስተላለፍ የሚቻልበትን መንገድ ነው አሁን መዘርጋት የተቻለው። ይህ መርሃ ግብር ሀገር በቀል እውቀትን ከዘመናዊ ጋር ለማስተሳሰር የራሱን መንገድ የከፈተ ነው። የግዕዝ ቋንቋ የኢትዮጵያን ጥንታዊነት የተሸከመ ባህሏ፣ ታሪኳ፣ ስርዓተ መንግስቷ፣ ፍልስፍናዋ፣ መድኃኒትን፣ ስነ መለኮትን የሰነደ ቋንቋ ነው። ስለዚህ ባህር ዳር ዩኒቨርሲቲም እዚህ ላይ ትኩረት አድርጎ እየሰራ ይገኛል። የከፍተኛ ትምህርት ተቋማትም ሀገር በቀል እውቀትን ከዘመናዊ እውቀት ጋር ማስተሳሰር ይገባቸዋል። የባህር ዳር ዩኒቨርሲቲም ሊቀ ሊቃውንት ያሬድ ሽፈራው ላበረከቱት አስተዋጽኦ መጽሐፉን ከማስመረቅ ባለፈ እውቅናና የምስጋና ሽልማት አበርክቶላቸዋል። ሊቀ ሊቃውንት ያሬድ ሽፈራው በመርሃ ግብሩ በአካል መገኘት ባይችሉም ልጃቸውና የመጽሐፉ አዘጋጅ የክብር ሽልማቱን ተቀብለዋል። እንበለ ጊዜሁ ዝናመ ዘቅኔ አመ ዝናመ ያሬድ ኮነ ትሩፈ ወማሳኔ ወለመጸብሃን ዘክብር ወዘአሐተኔ ተስፋሆሙ ኮነ በዘጠበቢሁ ምጣኔ ወለመጸብሃን ዘክብር ወዘአሐተኔ። የተወደዳችሁ ተመልካቾቻችን ምርጫችሁን የአማራ ሚዲያ ኮርፖሬሽን አድርጋችሁ ሳምንታዊውን የመስኮተ ጥበብ ዝግጅታችንን እየተከታተላችሁ ስላላችሁ እጅግ አድርገን እናመሰግናለን። በቀጣይ ደግሞ ከመደርደሪያው ዝግጅታችንን ነው ወደ እናንተ የምናደርሰው። እንግዲህ ከመደርደሪያው ዝግጅታችን የተለያዩ የጥናትና የምርምር ስራዎችን ወደ እናንተ እናደርስበታለን። ዛሬም ደግሞ አንድ የጥናትና የምርምር ስራ ወደ እናንተ የምናደርስ ነው የሚሆነው። ከመደርደሪያው ይቀጥላል። ጥሩ ጊዜ ይሁንላችሁ። ስሜ ሀብታሙ ጣሰው እባላለሁኝ። የእንስሳት ሕክምና ትምህርት ቤት ባልደረባ ነኝ፣ ተመራማሪ ነኝ፣ መምህር ነኝ። ዛሬ እንግዲህ ብዙ ከሰራዋቸው የምርምር አይነቶች ውስጥ አንዱ የሆነውና ላካፍላቸው ያሰብኩት ስሞል ሩሚናንትስ እንለዋለን በእኛ በግና ፍየል የመተንፈሻ አካላት የሚያጠቃ በሽታ ነው። ኒሞኒክ ፓስቸሮሎሲስ ይባላል። አብዛኛውን ጊዜ ሙቀታማና ወይም ደግሞ እንደዚሁ ኮንፋይንድ በሆነ ኢንቫይሮንመንት ላይ ሲያዙ የሚያጋጥም በሽታ ነው። በዚህ ላይ ምርምር ለመስራት መነሻ ምክንያት የሆነው በአጋጣሚ በሌሎች ምርምሮች ስናካሄድ ወደ ደቡብ ወሎ አካባቢ ነው አሁን ምርምሩ የተሰራው። በዛ አካባቢ ላይ በሌሎች ማህበረሰብ አገልግሎት በምንሰጥበት ጊዜ እዛ ያለው ማህበረሰብ ችግሮቹን ያሳዩን ነበር፣ ይነግሩን ነበር። በብዛት የበግና የፍየል የሳምባ እና የሳምባ መተንፈሻ አካላት ችግሮችን ያቀርቡ ስለነበር ወቅቱን ጠብቆ በተለይ ክረምት መግቢያና መውጫ አካባቢ ላይ ባለው እና የአየር ለውጥ ባጋጠመ ጊዜ ክትባት የሚሰጥበት አካባቢ ጊዜ አውትብሬክ ወይም ደግሞ በሽታው መስፋፋት ሲያጋጥም ስላየን ምን ሊሆን እንደሚችል ነው በዛ እና ከዛም አልፎ ደግሞ ክትባት ከዚህ በፊት ይሰጥ ስለነበረ ክትባቱ ለምን እንዳልተከላከለው እዛ ጋር የተያያዘ ነው ምርምሩ የጀመርነው። እንግዲህ ግኝቱ ተጨማሪ ስራዎች እንዲሰሩ የሚያመላክት ግኝት አለው። እስካሁን ይሰጥ የነበረው ክትባት አንዱን የበሽታው አምጪ የሆነውን ሕዋስን ታርጌት ያደረገ ስለነበረ በሌሎች አማካኝነት በሽታውን እንደሚመጣ አይታወቅም ነበርና ከዛ ጋር ተያይዞ የሚሰጠው ክትባት ምን መሆን እንዳለበት አሁን ሪኮሜንዴሽን እየሰጠን ያለ ነው። በሽታው ቅድም እንደተናገርኩት የመተንፈሻ አካላትን የሚያጠቃ ነው። በተፈጥሮ በመተንፈሻ አካላት ላይ አብሮ የሚኖር የተላመደ ሕዋስ ነው ያለው፣ ማይክሮ ኦርጋኒዝም ይባላል።
ባክቴሪያ ነው። ፓስቹሪላ ሄሞላይቲካ፣ ፓስቹሪላ መልቲሲዳ የሚባሉ የተለያዩ አይነት ስም ያላቸው ዝርያ የሆኑ ባክቴሪያ ህዋስ ነው። ይህ ግን ኖርማሊ አብሮ ከእንስሳው ጋር ተላምዶ ያለ ኮመንሳልስ የምንለው አይነት ነው። ነገር ግን ባለው ከቦታ ቦታ የመንቀሳቀስ በጣም ብዙ የተለያዩ እንስሳት በአንድ ላይ የመጨናነቅ እና ደግሞ የማናጅመንት የአያያዝ ችግር ጋር ተያይዞ የሚመጣ አይነት በሽታ ነው እና ለዛ በሽታ ሕክምና ይሰጥ ነበረ ወይም ደግሞ ለመከላከል ክትባት ይሰጥ ነበረ ከዚህ በፊት እና ወቅቱን ጠብቆ ክትባት ይሰጣል። ነገር ግን ክትባቱን ተከትሎ እንስሳቶች በሽታውን ተከላክለው አያልፉም እና የበሽታው ስርጭት በስፋት ስለሚመጣ ምክንያቱ ምን ሊሆን ይችላል ከሚል አንጻር ነው እንደመነሻ የወሰድነውና አሁን ያገኘነው ግኝት በሽታው ኮዝ የሚያደርጉት ወይም ምክንያት የሚሆኑት ማይክሮ ኦርጋኒዝሞች ወይም ህዋሳቶች ብዙ ናቸውና ክትባቱ እነዛን የሚያቀፈ መሆን አለበት። ለአንዱ ብቻ በመሆኑ ምክንያት ሌሎች ህዋሳት ያን በሽታ ያመጣሉ እና አሁን በሽታውን መከላከል ወይም ደግሞ ክትባቱ የሚያመርተው የኢትዮጵያ ብሔራዊ እንስሳት ኢንስቲትዩት ተቋም አለ፣ ቢሾፍቱ ላይ ያለ ክትባቶች ያመርታል እና አሁን እሱ በተሻለ ሁኔታ መልቲ ፖተንት የሆነ ወይም ደግሞ የብዙዎችን ባክቴሪያ በአንድ መከላከል የሚያስችል ክትባት እንዲያመርት ግፊት ለማድረግ ጥሩ አጋጣሚ ይሆናል ማለት ነው። ቀጥታ ከእንስሳቱ ወደ ሰው የሚተላለፍ ባይሆንም የሰውን ኢኮኖሚ ሁኔታ ግን ያጠቃል። በጣም ቆላማ አካባቢዎች ላይ በግና ፍየልን በማርባት የሚተዳደሩ የገቢ ምንጫቸው የሆኑ ማህበረሰቦች እነሱ ከፍተኛ ጉዳት ነው የሚያመጣውና በሽታ ገዳይም ስለሆነ በዛ በመሸጥም በማርባትም በምንም የሚተዳደሩ ገቢያቸው በዛ የሆነ ማህበረሰብ ይህን በሽታ በእነሱ ከፍተኛ ጉዳት ነው የሚያመጣው። የኢትዮጵያ እንስሳት ጤና ኢንስቲትዩት በማምረት ላይ ነው ብለን ነው አሁን የምናስበው። ስለዚህ የእኛም ውጤት የሚያሳየው አሁን እንደ ሀገር አቀፍ የተሰራ ነው ባለው ፕሮጀክት ከአንድ ቦታ ብቻ ሳይሆን በሀገር አቀፍ ደረጃ የእንስሳት የዚህ የህዋሱ ዝርያ ወይ ደግሞ ስትሬኑ ስለሚለያይ እንደ ሀገር አቀፍ ያለው ስትሬን ምንድን ነው፣ ስለዚህ ለየትኛው ስትሬን ለየትኛው የህዋስ አይነት ክትባት ይዘጋጅ የሚለውን ከፍተኛ ጥናት እየተካሄደ ስለሆነ የዛ ጥናት አንዱ አካል ነው እኛ ያደረግነውና ስለዚህ ያን የሁሉንም ጥናቶች በአንድ ላይ በመውሰድ ለቀጣይ በሽታውን በጊዜ ለመቆጣጠር እንዲቻል ክትባት ወይም ቫክሲን ዲቨሎፕመንት በቅርብ እንደሚሳካ ተስፋ እናደርጋለን። እኛም ያን ለማገዝ ዝግጁ ነን ማለት ነው። የተወደዳችሁ ተመልካቾቻችን የአማራ ሚዲያ ኮርፖሬሽን ከባህር ዳር ዩኒቨርሲቲ ጋር በጋራ በመሆን በየሳምንቱ በዚህ ሰዓት ወደ እናንተ የሚያደርሱትን ሳምንታዊውን የመስኮተ ጥበብ ዝግጅታችንን ነው እንግዲህ ስትከታተሉ የቆያችሁት። በዛሬው ዝግጅታችን እንግዲህ 3 ፕሮግራሞችን ወደ እናንተ አድርሰናል። በቅድሚያ በባህር ዳር ዩኒቨርሲቲ በሳምንቱ ውስጥ የተከናወኑ ሁነቶች ምን ይመስሉ ነበር የሚለውን በመረጃ አደረስናችሁ። በቀጣይም ደግሞ ባህር ዳር ዩኒቨርሲቲ ለአራት አይናው ሊቀ ሊቃውንት ያሬድ ሽፈራው ዘጨጎዴ የሰጡትን እውቅናና ያስመረቁትን መጽሐፍ የተመለከተ ዝግጅት ወደ እናንተ አደርሰን ነበር። በስተመጨረሻም ደግሞ ከመደርደሪያው ዝግጅታችንን ወደ እናንተ አደርሰን የዛሬውን ዝግጅታችን አጠናቀናል ማለት ነው። ሳምንት በሌሎች ዝግጅቶች በተመሳሳይ ሰዓት የምንጠብቃችሁ ነው የሚሆነው። ፕሮግራሞቹን በማዘጋጀት አዜብ ዮሐንስ፣ በትውውቁ ደግሞ እኔ ተስፋነሽ ጥሩነህ አብረናችሁ ነበር። ስለተከታተላችሁን እጅግ አድርገን እናመሰግናለን። የሳምንት ሰው ይበላል።